إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ملاس كتلالك يا الله ጸጋዎች መካከል አንዱ ነው። እጅግ ከሚደንቁ ስሪቶቹ መካከልም የሚጠቀስ ነው። መጠኑ ትንሽ ነው። የሚያስተካክለውም ሆነ የሚያበላሸው ነገር እንዲሁ ትልቅና ግዙፍ ነው። ክህደትና እምነት ወይም በአላህ ማመንና መካድ የሚገለጸው በምላስ ነው። የመታዘዝም ሆነ የአመጥ ጠርዞች ሁለቱ ናቸው፣ እስልምናና ኩፍር። ዕውቀት አጠቃሎ የያዘው ነገር ሁሉ እውነት ይሁን ውሸት በልሳን ይገለጻል። ዕውቀት ያልያዘው ነገር በርግጥ ምን አለ? ይህም ከሌሎች የአካል ክፍሎቻችን በተለየ መልኩ ለሱ ብቻ ልዩ የሆነ ነገር ነው። ዓይን የተለያዩ መልኮችንና ስዕሎችን ብቻ ነው የምታየው። ጆሮ ድምፅ ብቻ ነው የሚሰማው። እጅ ነገሮችን ብቻ ነው የምትዳስሰው። ሌሎችም የአካል ክፍሎች እንዲሁ ናቸው። ልሳን ግን አውዱ ሰፊ ነው። መጥፎውም ጥሩም ሜዳው ነው። አንድ ሰው አንደበቴ ጣፈጠልኝ ብሎ እንዳሻው የለቀቀው ሰው ወደ እሳት ይዞት ሊሄድ ይችላል። ሰዎችን እሳት ላይ የሚጠላቸው ምላሳቸው ያጨዱት ነው። ምላስ ሊቆጣጠሩት የሚያዳግት አካል ነው። ከምላስ ጥፋት ሊድን የሚችለው በሸሪዓ ልጓም ያሰረውና በዚህም ሆነ በመጨረሻው ዓለም የሚጠቅመውን ብቻ የተናገረ ክፉውን ደጉን የለየ ነው። ይህም ሆኖ ከምላስ አንጻር ብዙ ሰዎች የተዘናጉ ሆነው እናገኛለን። መዘዙንና ጉዳቱን አይጠነቀቁም። ምላስ ሸይጣን የሰው ልጆችን የሚያታልልበት ትልቁ መሳሪያ ነው። ከምላስ ወለምታና ከዝምታ ትሩፋቶች ጋር በሚመለከት የተወሰኑትን ነጥቦች እናንሳ። የምላስ ወለምታ አስከፊ ነው። ከአደጋው ማምለጥ የሚቻለው በዝምታ ብቻ ነው። ስለዚህም ኢስላም ዝምታን አወድሷል፣ በሱም አበረታቷል። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ዝም ያለ ዳነ ማለታቸው ተነግሯል። ትርሚዚ እንደዘገቡት ዝምታ ጥበብ ነው፣ የሚገለገልበት ግን ጥቂት ነው ማለታቸውም ተወስቷል። አብዱላህ ኢብኑ ሱፊያን አባቱን በመጥቀስ እንደዘገበው የአላህ መልእክተኛ ሆይ ካንቱ በኋላ ማንንም የማልጠይቀውን ጉዳይ ስለ ኢስላም ይንገሩኝ አልኳቸው አለ። በአላህ አመኛለሁ በልና በዚያው ላይ ጸና አሉት። ከምን ልጠንቀቅ አላቸው። ወደ ምላሳቸው አመላከቱ። ትርሚዚ ይዘግበውታል። ዑቅበት ኢብኑ ዓሚር ረዲየላሁ ዐንሁ የአላህን መልእክተኛ ዐለይሂ ሰላቱ ወሰላም መዳኛ ምንድነው ብሎ ጠየቃቸው። እርሳቸውም ምላስህን ለጉም፣ ቤትህ ይብቃህ፣ በገዛ ኃጢአትህ አልቅስ አሉት። ትርሚዚ ይዘግበውታል። በሌላም ሐዲታቸው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም እንዲህ ብለዋል። በሁለት ጺሞቹ ወይም ከናፍር መካከል ምላስ ማለታቸው ነው እና በሁለት እግሮቹ መካከል ወይም ብልት ያሉትን ለመቆጣጠር ቃል የሚገባልኝ በጀነት ቃል እገባለታለሁ ብለዋል። ቡኻሪ ይዘግበውታል። አቡ መንሱር እንደዘገቡትም ሆዱን ብልቱንና ምላሱን የጠበቀ ከክፉ ነገር ሁሉ ተጠበቀ ማለታቸው ተዘግቧል። በእርግጥም አብዛኛውን የሰው ልጆች የሚያጠፉት እነኚህ ሶስቱ አምሮቶች ናቸው። የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ በብዛት ሰዎችን ጀነት የሚያስገቡ ነገሮች ምን ምን እንደሆኑ ተጠይቀው የአላህ ፍራቻና መልካም ስነ ምግባር ያሉ ሲሆን በብዛት ሰዎችን እሳት የሚያስገቡት ደግሞ አፍና ብልት ናቸው ብለዋል። ትርሚዚ ይዘግበውታል። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ በምንናገረው ነገር እንጠየቃለን
ብሎ የአላህን መልእክተኛ ዓለይሂ ሰላቱ ወሰላም በጠየቃቸው ጊዜ ወዮልህ ሰዎችን በአፍጢሞቻቸው እሳት ውስጥ የሚደፋቸው በአንደበቶቻቸው ያጨዱት ነገር አይደለምን ብለውታል። ትርሚዚ ዘግበውታል። አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደዘገቡት የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ቀልቡ እስኪስተካከል ድረስ የአንድ የአላህ ባሪያ ኢማን አይስተካከልም፣ ምላሱ እስኪስተካከልም ቀልቡ አይስተካከልም፣ ጎረቤቱ ክፋቱን የሚሰጋው ሰው ጀነት አይገባም ብለዋል። በሌላ የኢብኑ አቢ ዱንያ ዘገባ ሰላም መሆን የፈለገ ዝምታን ይምረጥ ብለዋል። ከሰዒድ ኢብኑ ጁበይር እንደተወሳው የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ሁሌም ማለዳ ላይ የሰውነት ክፍሎች ሁሉ ምላስን ይገስጹታል። በእኛ ጉዳይ አላህን ፍራ፣ አንተ ከተስተካከልክ እኛም እንስተካከላለን፣ አንተ ከጠፋህ እኛም እንጠፋለን ይሉታል ብለዋል። ትርሚዚ ዘግበውታል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አቡበክር ስዲቅ ረዲየላሁ ዐንሁ ምላሳቸውን ጎልጉለው ሲይዙ ተመለከቷቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምትክ ሆይ ምን እያደረጉ ነው አላቸው። ይህ ነው ለትልቅ ጥፋት የዳረገኝ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰውነት ክፍሎች ውስጥ ምላስን ስለ ጥፋቱ የሚያማርር ወይም የማይወቅሰው የለም ብለዋል አሉት። ዓብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምላስ ሆይ መልካምን ተናገር ታተርፋለህ፣ ከመጸጸትህ በፊት ከመጥፎ ታቀብ ትድናለህ ይሉ ነበር። የዓብዱራሕማን አባት ሆይ ይህ ነገር አንተ የተናገርከው ነው ወይስ የሰማኸው በማለት ጠየቃቸው። ኢብኑ መስዑድም ረዲየላሁ ዐንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የአደም ልጆች ብዙዎቹ ኃጢአቶች በአንደበታቸው ላይ ነው ሲሉ ሰምቻችኋለሁ አለ። ጠበራኒ ይዘግበውታል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህም ብለዋል፣ በአላህና በመጨረሻይቱ ዕለት የሚያምን መልካም ይናገር፣ ካልሆነ ዝም ይበል። ቡኻሪና ሙስሊም ዘግበውታል። አልሐሰን ተናግሮ ላተረፈ ዝም ብሎ ለዳነ ባሪያ አላህ ይዘንለት ብለዋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህም ብለዋል፣ አንድ ሙእሚን ዝምተኛና የተረጋጋ ሆኖ ካገኛችሁት ቅረቡት፣ እሱ ጥበብን ያስተምራልና። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የሙእሚን ምላስ ወይም አንደበቱ ከቀልቡ ወይም ልቦናው ጀርባ ነው ያለው። መናገር የፈለገ እንደሆነ በልቦናው ያስተነትናል፣ ከዚያም በምላሱ ይናገራል። የሙናፊቅ ምላስ ከቀልቡ ፊት ነው። አንድ ነገር ያሰበ እንደሆነ ምላሱ ይናገራል፣ በቀልቡ አያመሳክርም ብለዋል። ዒሳ ዓለይሂ ሰላም የአምልኮ ተግባራት 10 ክፍሎች አሏቸው፣ 9ኙ በዝምታ ውስጥ ይገኛሉ ማለታቸው ተነግሯል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ንግግሩ የበዛ ስህተቱ ይበረክታል፣ ግድፈቱ የበረከተ ወንጀሉ ይበዛል፣ ግድፈቱ የበዛ እሳት ለርሱ ተገቢው ቦታ ነው ብለዋል። አቡ ነዒም ዘግበውታል። ሐሰን ሲናገሩ አንደበቱን የማይጠብቅ ሃይማኖቱን አላወቀም ብለዋል። ኢብን መስዑድ እንዲህም ብለዋል፣ ከእርሱ በቀር አምላክ በሌለው በአላህ እምላለሁ፣ የምላስን ያክል ለረጅም ጊዜ መታሰር የሚገባው አካል የለም ብለዋል። አልአውዛዒ ዑመር ኢብኑ ዓብዱልዓዚዝ አላህ ይዘንለት እንዲህ በማለት ጽፎልን ነበር ብለዋል፣ ሞትን ማውሳት የሚያዘወትር ከዚህች ዓለም ጥቅም ትንሽ ነገር ይበቃዋል። ንግግሩን ከሥራው የቆጠረ ሰው የሚገባውን ነገር እንጂ አይናገርም። እንዲህ ያሉም አሉ፣ ዝምታ ለአንድ ሰው 2 ምርጥ ነገሮችን ያስገኝለታል። ዲኑን ይጠብቃል፣ የተናጋሪን ሁኔታ ይገነዘብበታል። ሙሐመድ ኢብኑ ዋሲዕ ለማሊክ ኢብኑ ዲናር የያሕያ አባት ሆይ ምላስህን መጠበቅ በሰዎች ላይ ወርቅና ብርን ከመጠበቅ በላይ ፈታኝ ነው ብለውታል። ዩንስ ኢብኑ ዑበይድ ምላሱን የጠበቀ ሰው የተቀሩት ሥራዎቹ ሁሉ ሲስተካከሉለት ይስተዋላል ብለዋል። አልሐሰን እንዳሉት የሆኑ ሰዎች ሙዓውያ ዘንድ ማውጋት ላይ ነበሩ። አሕነፍ ኢብኑ ቀይስ በዝምታ ያዳመጣቸዋል። የባህር አባት ሆይ ምን ነው ዝም ተሰኘህ አሉት ሙዓውያ። አሕነፍም
እንዳልዋሽ አላህን ፈራሁ፣ እውነት እንዳልናገር ደግሞ አንተን ፈራሁኝ አሉት። በአንድ ወቅት የሂንድ፣ የቻይና፣ የኪስራና የቀይሰር ነገስታት በአንድ ላይ ታደሙ። ኪስራ እኔ በተናገርኩት ነገር እጸጸታለሁ፣ ባልተናገርኩት ግን ተጸጽቼ አላውቅም አለ። የቻይናው ንጉስ እኔ የሆነች ቃል የተናገርኩ እንደሆነ ታስረኛለች፣ ከቁጥጥሬ ውጭ ናት፣ ካልተናገርኩ አስራታለሁ፣ በቁጥጥሬ ስር ናት። የህንዱ ንጉስ ሲናገር ያች ንግግሩ መልሳ የምትጎዳው ባትጎዳው እንኳን የማትጠቅመው የሆነ ሰው ንግግር ይገርመኛል አለ። ቀይሰር ደግሞ እኔ በተናገርኩት ነገር ላይ ምላሽ ከመስጠት ይልቅ ባልተናገርኩት ላይ ምላሽ መስጠት ይቀለኛል አለ። የዝምታ ትሩፋት ብዙ ነው ካልን የዚህን ምክንያት ልንጠይቅ እንችላለን። ምክንያቱ ብዙ ሲሆን በዋናነትም የምላስ ወለምታና መዘዙ እጅግ አስከፊ በመሆኑ ነው። የስህተት ንግግር፣ ውሸት፣ አሉባልታ፣ ነገር ማዋሰድ፣ የእዩልኝና ይስሙልኝ ማስመሰል፣ ጽያፍ ንግግር፣ ክርክር፣ ራስን ማጥራት፣ የማይመለከት ነገር ውስጥ ገብቶ ማውራት፣ ሙግት፣ ትርፍ ንግግር፣ ቆርጦ ቅጠላ፣ ሰዎችን ማወክ፣ ነውርን መግለጥ ጥቂቶቹ ናቸው። እነኚህ ሁሉ ጣጣቸው ብዙ ነው። ለአንደበት ቀላል ናቸው፣ በቀልብ ላይም ሊጣፍጡ ይችላሉ። ተፈጥሯዊ ባህሪም ሆነ ሸይጣን እነርሱን ለመናገር ሊያነሳሳ ይችላል። ወደ እነርሱ የገባ ሰው ማቆሙና የማይወደውን ትቶ የሚወደውን ብቻ መናገሩ ይከብዷል። ይህ ሁሉ የእውቀት ማነስ ነው። በዝምታ ውስጥ ደግሞ ትልቅ ሰላም አለ። ለዚህም ነው ትሩፋቱ የበረከተው። ዝምታ ሐሳብን ለመሰብሰብ ያግዛል፣ ያረጋጋል፣ ለማስተንተንና ለአምልኮ ጊዜ ይሰጣል። ከተናገሩ በኋላ በዚህ ዓለም ከሚመጣው ጣጣ ይጠብቃል፣ በመጨረሻው ዓለምም ከምርመራ ያድናል። ታላቁ አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። ከቃል አንድንም አይናገርም ባጠገቡ ተጠባባቂና ዝግጁ የሆኑ መላእክት ያሉበት ቢሆን እንጂ ይላል ሱረቱ ቃፍ አንቀጽ 18። ዝምታን ማዘውተር አያሌ ትሩፋት እንዳሉት በርካታ ማሳያዎች አሉት። በመሰረቱ ንግግር በአራት ይከፈላል። ሙሉ በሙሉ አሉታዊ የሆነ፣ ሙሉ በሙሉ ጠቃሚ ወይም አውንታዊ የሆነ፣ እንደየሁኔታው አውንታዊም አሉታዊም እንዲሁም ፋይዳም ሆነ እርባን የሌለው ናቸው። ሙሉ በሙሉ ጎጂ ከሆነው ዝም መሰኘት ግድ ነው። እንዲሁም ጉዳትና ጥቅም ካለውም ለጉዳቱ ሲባል መጠንቀቅ ተገቢ ነው። ጥቅምም ጉዳትም የሌለው ትርፍ ንግግር ነው የሚሆነው። በሱ ላይ በማተኮር ጊዜን ማባከን ነው፣ ኪሳራን የሚያስከትልም ነው። አራተኛውና ከአይነቶቹ መካከል 1/4ኛውን ክፍል የሚይዘው አደጋ አለው። ወንጀል የተሞላበትም ነው። ለምሳሌ የማይታየው ታይታ፣ ማስመሰል፣ አሉባልታ፣ ራስን ማዳነቅና ትርፍ ንግግር የመሳሰለው ሊሆን ይችላል። አንድ ሰው አደጋውን ሳያስተውል ሊዳፈረው የሚችል ነው። ሰው እነኚህን ነገሮች ሳያስተውል ከባድ አደጋ ላይ ሊወድቅ ይችላል። የምላስን ሰዋራ ፈተናዎች ወይም መዘዞችን በትክክል ያወቀ ወይም የተገነዘበ ግልጽ የሆነውን የአላህን መልእክተኛ ዓለይሂ ሰላቱ ወሰላም ንግግር መልእክት ጥልቀት ይረዳል። ዝም ያለ ዳነ ብለዋልና አላህ ስብሓንሁ ወተዓላ ከምላስ ጣጣ ይጠብቀን። اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والثبات والإخلاص. اللهم إنك عفو تحب العفو فاعف عنا. اللهم أنت الرحيم فارحمنا. اللهم أنت التواب فتب علينا. اللهم أنت الرزاق فارزقنا. اللهم أنت التواب فتب علينا برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.